ሰላም እንደምን ቆይታችኋል ተማሪዎች? ዛሬም እንግዲህ በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ እንግዲህ የሚያገናኝን ነገር ከስድስተኛ ክፍል የሂሳብ ትምህርት ላይ የተወሰደ ከባለፈው ክፍል ላይ የቀጠለ ማለት ነው። ማለትም የባለፈው ክፍል ለማስታወስ ያህል ብቸኛ ቁጥሮችና ተተንታኝ ቁጥሮችን እንዴት አድርጋችሁ ተማሪዎች መለየት እንዳለባችሁ የሚያግዛችሁና የሚያትት ሀሳብ የያዘ ቪዲዮ ነበረ ማለት ነው። ዛሬ ደግሞ የምንቀጥለው ከዛው ጀምረን በየትኛውም ክልል ላይ የምትገኙ ተማሪዎች ካላችሁ እንደዚህ ያለው ይዘት ለምትማሩ ተማሪዎች ማለት ነው እጅግ የሚጠቅማችሁ ቪዲዮ ነው። እስከ መጨረሻው ድረስ ብታዩት በጣም ደስ ይለኛል። ስለዚህ ዛሬ የምንመለከተው ምንድነው ሙሉ ቁጥሮችን ምን ማድረግ በብቸኛ ትንትን እነዛን ቁጥሮችን በብቸኛ ትንትን መግለጽ እንደማለት ነው። ከዛ በፊት ግን እነዚህን ቁጥሮችን በብቸኛ ትንትን እንዴት አድርገን እንገልጻለን ከማለታችን በፊት አስቀድመን ግን ማወቅ ያለብን አንድ ወሳኝ ነገር አለ። ይሄ ምንድነው? ተማሪዎች ሲጀመር ብቸኛ ቁጥር የምንላቸው ምን ቁጥሮች ናቸው? የመጀመሪያ ስራችሁ መሆን ያለበት እነዚህን ብቸኛ ቁጥሮችን መጀመሪያ መታወቅ አለባቸው። ብቸኛ ቁጥሮችን ካላወቀ እነዚህን ቁጥሮችን እንደ ያሉ ቁጥሮችን በብቸኛ ትንትን ወይም ደግሞ ፕራይም ፋክተራይዝ ማድረግ አንችልም ማለት ነው። ስለዚህ ርዕሳችን ከመጀመሪያችን በፊት እነዚህ ብቸኛ ቁጥር የምንላቸው ምን ቁጥሮች ናቸው ማለት ነው? ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች በሙሉ ብቸኛ ቁጥሮች እንላቸዋለን። የባለፈውን ቪዲዮ ማለት ነው። ስለዚህ እነዚህ ቁጥሮች እነማን ናቸው ብለን ብንጠይቅ 2 ቁጥር አለ፣ 3 ቁጥር አለ፣ 5፣ 7፣ 11፣ 13 እነዚህ ቁጥር እጅግ በርካታ ቁጥሮች ስለሆኑ ኢንፋይናይት ስለሆኑ ያ ማለት ልንደርስባቸው የማንችላቸው ቁጥሮች ስለሆኑ ለአብነት ያህል እንደነዚህ ያሉ ቁጥሮችን በነዚህ ቁጥር መናገር ማለት ነው። በነዚህ ቁጥር መግለጽ ማለት ነው። ስለዚህ እነዚህ ቁጥሮችን እንዴት አድርገን የምንጠቀማቸው ለማለት እንደዚህ ያሉ ቁጥሮችን ምን ለማድረግ በብቸኛ ትንትን በነዚህን ቁጥር ለመግለጽ ማለት ነው። ለምሳሌ ይህ ቁጥር እስኪ በደንብ ይዩት። 6 ቁጥር ከተባላችሁ በእነዚህም ቁጥር ብቻ ተናገሩ ከተባል ምንድን ነው የምናደርገው? 2 ሲባዛ በስንት ነው የምንለው? በ3 ነው የምንለው። ስለዚህ 6 ቁጥርን በብቸኛ ትንትን ስንገልጸው 2 ሲባዛ በ3 እነዚህን ቁጥሮች ብቻ ነው የምንጠቀመው ማለት ነው። ስለዚህ በዛ ምሳሌ መሰረት እነዚህን ቁጥሮች እዚህ ጋር ያስቀመጥኩትን ቁጥር በብቸኛ ትንትን በቀላሉ መግለጽ እንችላለን ማለት ነው። እንግዲህ ሌላኛው ደግሞ ከዚህ ጋር ደግሞ ተያይዞ የሚነሳ ደግሞ ሁለተኛው ርዕስ አለ ማለት ነው። እንደነዚህ ያሉ ቁጥሮችና ከዚህም ደግሞ በቁጥር ደረጃ ከፍ ያሉ ቁጥሮችን በብቸኛ ቁጥር ወይ በብቸኛ ትንትን ለመግለጽ ከተፈለገ የግድ ደግሞ አብዢ ዛፍ የሚባል ነገር አለ። አብዢ ዛፍ እርግጠኛ ነኝ ተማሪዎች ታውቁታላችሁ፣ ተስፋ አደርጋለሁ። ስለዚህ ያንን አብዢ ዛፍ በመጠቀም በእነዚህ ቁጥሮች መናገር እንደማለት። ለምሳሌ ይህን ቁጥር ምን እናደርጋለን? ለ2 ነው የምናካፍለው። 2 ቁጥር ደግሞ ከየት ያገኘ ነው? ከዚህ ነው የምንወስደው። አስቀድማችሁ ይህንን ቁጥር ለ2 መካፈል ነው አለመካፈሉን ቼክ እናደርጋለን። ስለዚህ 46 ለ2 በምታካፍሉበት ሰዓት 23 ይሆናል ማለት 23 ለ2 ብናካፍለው አያችሁት? ይሄ ደግሞ መልሰን 23 ቁጥር ደግሞ በስንት መካፈል ይችላል ነው ጥያቄ። ለስንት መካፈል ይችላል? 46 ለ2 አካፍላችሁ 23 መጣላችሁ። ከእንደገና ደግሞ 23 ቁጥርን በእነዚህም ቁጥሮች እንናገራለን ማለት ነው። እንደ አጋጣሚ ሆኖ ግን እዚህ ጋር ያለው ቁጥር በራሱ ብቸኛ ቁጥር ነው። ያ ማለት በአንድ ቁጥርና በራሱ ብቻ የሚካፈል ቁጥር ስለሆነ 23 ቁጥር ከነዚህ ቁጥሮች ውስጥ ሊያካፍለው የሚችል ቁጥር አናገኝለትም ማለት ነው። ስለዚህ ምን ሆነ ማለት ነው? 46 ቁጥር ማለት 2 ሲባዛ በስንት እንደማለት ነው? በ23። ስለዚህ 46 ማለት 2 ሲባዛ በ23 እነዚህን ቁጥር ብናባዛ 2፣ 4፣ 6 ነው። ስለዚህ 46 ቁጥር በብቸኛ ትንትን ስንገልጸው ይሄ ነው ብለን መናገር አለብን ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። አሁን ደግሞ ሌላ ምሳሌ ልጨምርላችሁ። ከዚህ ለየት ያለ ሌላ ምሳሌ አሳያችኋለሁ ማለት ነው። ሁለተኛውን ቁጥር እንግዲህ ይሄኛውን ቁጥር እስኪ በደንብ ይዩት። ይሄ የምትመለከቱት ቁጥር 96 ነው። አሁን እኔ የተጠቀምኩት 96 ቁጥር ነው። እናንተ ደግሞ ባለ 3 አሃዝም መጠቀም ትችላላችሁ ማለት ነው። 96 ቁጥርን
በእነዚህ ቁጥሮችን ለማካፈል እንሞክራለን። 96 ሲካፈል ለ2 መጀመሪያ በሁለት መካፈሉ እናረጋግጣለን። እንዳጋጣሚ ሆኖ 96 ሲካፈል 48 ይሰጣችኋል። አሁንም ምንድን ነው የምናደርገው? 48 ቁጥርን በሁለት በሶስት በአምስት መካፈሉ ቼክ እናደርጋለን። ይህ ቁጥር ደግሞ በሁለት መካፈል ስለሚችል አሁንም 48 ለ2 ማለት ነው 24 ነው የሚሆነው። መልሰም ደግሞ ይህንን ቁጥር አሁንም በስንት እናካፍላለን? በሁለት። እንግዲህ እዚህ ጋር ምን ማድረግ አለባችሁ? ይህንን ቁጥር በሁለት እየተካፈለ በሶስት የምናካፍለው ከሆነ የምናገኘውን ሪዛልቱ እዚህ ጋር የምናገኘውን ሪዛልቱ ብቸኛ ቁጥር ሊሆን አይችልም ማለት ነው። ስለዚህ እስከ መጨረሻው ድረስ ይህንን ቁጥር በሁለት የሚካፈል ከሆነ በሁለት እያካፈልን እንቀጥላለን ማለት ነው። በሁለት የማይካፈል ከሆነ ደግሞ በሶስት እንሞክራለን። በሶስት ሞክረን ደግሞ በሶስት የማይካፈል ከሆነ በአምስት እንሞክራለን። በ7 በ11 በ13 እያለ በእነዚህ በብቸኛ ቁጥሮችን መናገር እንደማለት ነው። ስለዚህ ይህንን ቁጥር ለሁለት ስናካፍለው 12 ይሆናል። መልሰን 12 ደግሞ በሁለት ስናካፍለው 6 ይመጣል። 6 ደግሞ ለሁለት ስናካፍለው 3 ይሰጠናል። 3 ደግሞ በ3 ስናካፍለው 1 ይመጣል። ድርሻው 1 ነው የሚሆነው። አሁን እዚህ ጋር እናቆማለን ማለት ነው። ስለዚህ እነዚህን ቁጥሮች በሙሉ እንጠቀማቸዋለን። ይሄ እዚህ ጋር የምትመለከቱት 2 ቁጥር አለ። እዚህ ጋርም 2፣ እዚህ ጋርም 2፣ እዚህ ጋር ደግሞ 3 ቁጥር አለ። እነዚህን ቁጥሮች ማለት 96 ቁጥር ማለት 2 ሲባዛ ሁለትን በራሱ 1 2 3 4 5 ጊዜ ስለተባዛ ሲባዛ በ2 ሲባዛ በ2 1 2 3 4 ሲባዛ በ2 መጨረሻ ደግሞ ሲባዛ በ3 እናደርጋለን። ይሄ ደግሞ እንደገና በፓወር ፎርም ስንገልጸው ያ ማለት በርቢ ፎርም ስንጽፎ 2 ርቢ 1 2 3 4 5 እንዲህ እንጽፍና ሲባዛ እዚህ ጋር ስንት አለ? 3 ቁጥር አለ ማለት። ስለዚህ ምን እያልኳችሁ ነው? 96 ቁጥርን በብቸኛ ትንትን ግለጹ ከተባላችሁ ተማሪዎች ልክ አሁን እኔ ባሳያችሁ ምሳሌ መሰረት ቀስ እያላችሁ ቪዲዮን እያያችሁ ማለት ነው በቀላሉ መማር ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ሂሳብ ትምህርት አይከብድም፣ እጅግ በጣም ቀላል ነገር ነው። ስለዚህ ሁልጊዜ በደንብ ማጥናት ይጠበቅባችኋል ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ያያችሁ ተማሪዎች ካላችሁ ወይም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ማለት ነው ኮሜንት ላይ መልሱ ሰርታችሁ እንድታስቀምጡ ወይም ኮሜንት ላይ መልስ እንድሰጡኝ የሆነ ጥያቄ ልስጣችሁ። ስለዚህ እንደምትሰሩ ተስፋ አደርጋለሁ። እናንተ ይህን ጥያቄ ስሩ። 100 በብቸኛ ትንትን ሲገለጽ ስንት ይመጣል የሚለውን ለእናንተ ትችላችኋለሁ። 100 በብቸኛ ትንትን ስንገልጸው ስንት ይሆናል የሚለውን ለእናንተ ትቻለሁ። ከዚህ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር ማለት ነው። ቪዲዮን ላይክ አድርጉት። በቀጣይ ቪዲዮች እንገናኛለን። በያላችሁበት መልካሙን ጊዜ እመኝላችኋለሁ። ይመቻችሁ።